ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንግዲህ ዛሬ ደግሞ በሰበር ዜና በአሁኑ ሰዓት ተመልሰን መተናል። ፓስተር አለማየሁ አየር ላይ ያለ እንግዲህ ሚዲያዎች በሙሉ እየዘገቡ ያሉትን መረጃ ያቀብለናል። እንዲሁም ደግሞ መልእክትም ካለው መልእክት አስተላልፎ እንለያያለን ማለት ነው። እንዴት አመሸ ፓስተር? እንደምን አመሸ ይልቃል? እግዚአብሔር ይመስገን። ያው እንግዲህ የዓለማችን ሚዲያዎች በሰበር እየተጥለቀለቁ ነው ያሉትና እስኪ መረጃውን ብታቀብለን ምን ይመስላል? እሺ ወንድም ይልቃል፣ ምንድነው መሰለ በዚህ በካሊፎርኒያ በሎስ አንጀለስ የተነሳው ሰደድ እሳት እንደገና ጉልበቱን አጠናክሮ በኃይል እየጨመረ መጥቷልና የአሜሪካ የእሳት አደጋ ሰራተኞች የተመደቡት አውሮፕላኖች እና ሄሊኮፕተሮች የሚያፈሷቸው ኬሚካሎችም ሆኑ ብዙ ነገሮች ማስቆም አልቻሉም። አደጋውን ማስቆም አልተቻለም። ምንድነው አሁን ከሰዓታት በፊት የወጣው ሰበር ነገር ሳንታና የሚባል እጅግ በጣም አደገኛ ነፋስ አለ። በዛ ኤሪያ ላይ የሚከሰት ብዙ ጊዜ የእሳት ቃጠሎ ሰደድ እሳቶች ሲነሱ በዚህ በካሊፎርኒያ ይሄ ነፋስ ነው የሚያባብሰው እና በዛሬው ዕለት ይሄ ነፋስ ተነስቷል። ይሄ ነፋስ በጣም ከመነሳቱ የተነሳ አካባቢውን እንደገና ሌላ የተባባሰ ቃጠሎ እንዲነሳ አድርጓል። በዚህ ምክንያት በአሁኑ ሰዓት ወደ 200,000 ሰዎች አካባቢያቸውን እንዲለቁ እየተደረጉ ነው። እነዚህ እንዲለቁ እየተደረጉ ያሉ ደግሞ በሌላ ቦታ ደግሞ ያሉ እንዲዘጋጁ የተነገራቸዋል። ቁጥራቸው ምን ያህል እንደሆነ አልታወቀም። ሌላው እንግዲህ ከዚህ በፊት አውቃለሁ ከ130,000 በላይ እንትኖች ከእሳት አደጋ ወጥተዋል እና አሁን አድማሱ እየሰፋ ሌላ አዳዲስ መንደሮችን እሳቱ እየያዘ ያለበት ሁኔታ ነው የተከሰተው። ይሄ ብቻ ሳይሆን ደግሞ በዚህ ውስጥ በጣም የሚገርመው ነገር ምንድነው? አንዳንድ ሀገሮች የእሳት አደጋውን ለመከላከል ለመርዳት ዝግጁ ነን የሚል ድምፅ አሰምተዋል። ከነዚህ ውስጥ አንዷ የአሜሪካ ዋና ጠላት ብላ የምትጠራት ኢራን ነች እና ኢራን የኢራን ባለስልጣኖች በጣም የሰለጠኑ እጅግ ብቁ የሆኑ የእሳት አደጋ ሰራተኞች ስላሉን በዚህ ጊዜ የአሜሪካንን ሕዝብ ቸል ልንል አይገባም በሚል ጥሪ አቅርበዋል እና ምላሻቸውን እየጠበቅን ነው ብለዋል። እንግዲህ የአሜሪካ ምላሽ ምን እንደሆነ አልታወቀም። ሌላው ፑቲን ናቸው። አሜሪካ አፍረቷን ታቁም ነው። በቃ አልቻለችም። አፍረቷን ታቁም ስላልቻለች አፍረቷን ታቁምና ጥሪ እንድታደርግ ይጠበቃል። ሌሎችም እንዲረባረቡ። ምክንያቱም ካልሆነ ደቡብ ካሊፎርኒያን ወይም ደግሞ ሎስ አንጀለስ ሙሉ ለሙሉ አሜሪካ ልታጣ ነው እና ስለዚህ የሟቾች ቁጥር ወደ 26 አሻቅቧል። በጣም በዚህ ውስጥ የሚያሳዝንህ በእውነት በጣም ያሳዝናል። እንስሳቶች ከእሳት አደጋው ለማምለጥ በጣም እየተራወጡ ነው ያሉት። አንዳንዶቹ በዛ ውስጥ አምልጠው እሳት ወዳልደረሰበት ቦታ ላይ ሲወጡ ታይተዋል። እና እንግዲህ ውድመቱ ምን ያህል አስከፊ እንደሆነና ምን ያህል ከባድ እንደሆነ ነው ይሄ የሚያመለክተው። ስለዚህ እግዚአብሔር ምሕረት ለአሜሪካ እንዲያደርግ እንዲሁም ደግሞ በሎስ አንጀለስ ለሚገኙ ሕዝቦች የእግዚአብሔር የምሕረት እጅ እንዲዘረጋ ቅዱሳን በአሜሪካ ያሉ በዚህም ያሉ ልንጸልይላቸው ይገባል። ምክንያቱም በሰው መጥፋት የሚደሰተው ዲያብሎስ ብቻ ነው። ማንም በሰው መጥፋት ደስተኛ አይሆንም። ይሄ እሳት
አሁን በብዙ መቶ ሺዎችን እያፈናቀለ ነው። በብዙ ቢሊዮን ዶላሮችን እያወደመ ነው። እንግዲህ እየገፋ ከሄደና ማቆም ካልተቻለ ሎስ አንጀለስ ታሪክ ትሆናለች ማለት ነው። ያሳዝናል እና ያሳዝናል። ሰዎች ሲናወጡ ያሳዝናል። ከአዲሱ አካባቢ አሁን አዲስ ወደ ተዛመተበት አካባቢ ሰዎች ሲወጡ ስታይ ያሳዝናል። አረጋውያን፣ ህፃናት፣ አባቶች፣ እናቶች እና ሌሎችም እንደዚህ ያሳዝናል። ብቻ እውነት ነው። እና ምንድነው አንዳንድ ጊዜ ታውቃለህ እንግዲህ ሰሞኑን ዘግበናል ጋድለስ ሲቲ እንላለን ብለው እንግዲህ የመጣው ነገር ይሄ ነው። ሰው ከእግዚአብሔር ጋር ሲጣላ እግዚአብሔር እጁን ሲያነሳ ዲያብሎስ ጥፋትን ነው የሚያመጣው። እግዚአብሔር ማንንም በክፉ አይቀጣም። እውነት ነው። እሱ ጻድቅና ቸር የፍቅር አምላክ ነው። ነገር ግን ይሄ የመጣው ነገር ያሳዝናል። ማሰብ ያለብን ዛሬ ነገ በእኛስ ቢሆን ብለን ነው ማሰብ ያለብን። እዛ ጋር ስለሆነ አንዳንዶች በጣም አዝኛለሁ። አንዳንዶች የፍርድ ቋንቋ የሆነ ነገር ሲናገሩ እንደዚህ መሆን የለበትም። እግዚአብሔር እኮ ኃጢአተኛውን ይወደዋል። የሚጠላው ኃጢአትን ብቻ ነው። ጠቡ እግዚአብሔር ከኃጢአት ጋር ነው፣ ከአመፃ ጋር ነው እንጂ ጠቡ ሰዎችን ይወዳል። ያንን ወንበዴ እኮ ምህረት በጠየቀው ጊዜ ዛሬ ምሽት ከኔ ጋር በገነት ትሆናለህ ነው ያለው። እውነት ነው። እና አምላካችን የፍቅር የርኅራኄ አምላክ ነው። ይሄ ብቻ አይደለም። በጣም ደግሞ የሚያሳዝንህ ሌሎች እንዳይንቀሳቀሱ ያገደ በሌሎች ስቴት ቅዝቃዜ ሰው ሊገላል ተብሎ እየተፈራ ነው። ስለዚህ ስታስበው አሜሪካ ላይ ምንድነው እየመጣ ያለው ነገር የሚል የሚያስብል የሚያሳዝን ነገር እየተከሰተ ነው ያለውና ይህንን እኛ ሁላችንም ልንጸልይ ይገባል። እግዚአብሔርን ፊት ልንፈልግ ይገባል። ምህረት ለአሜሪካ እንዲደረግላት። ምክንያቱም እኛ በእነሱ አባቶች ብዙ ተጠቅመናል። ታውቃለህ፣ የብዙ መንፈሳዊ መጽሐፍ ምንጭ የሆነች ሀገር ነች። የብዙ መጽሐፍ ቅዱስ ኮሜንተሪዎች የወጡባት ሀገር ነች። ብዙ ሚሽነሪዎች ከዛ ወጥተው በዓለም ዙሪያ አገልግለዋል። ዛሬ እንዲህ አይነት ነገር ቢደርስባቸውም እኛ ግን ልንማልድ ለእነሱ ልንጮህ ያስፈልጋል እላለሁ። በአሜሪካ ያሉ ቅዱሳን አጥብቀው በርትተው እንዲጸልዩ መልእክቴን አስተላልፋለሁ። ጌታ ይባርካችሁ። ሻሎም። እግዚአብሔር አብስቶ ይባርክ። እንግዲህ አሁን በሰበር ዜና ያው ድንገት ነው የገባ ነውና እውነት ለመናገር አሜሪካ በተለያዩ የተፈጥሮ አደጋዎች እና በሰው ሰራሽ አደጋዎች እየተናጠች በብርቱ እየተፈተነች ትገኛለች እና እኛም አብስተን ልንጸልይ ይገባል። ስለዚህ እኛ ምንድነው ከዚህም ልንማር የምንችለው የሚለውን ነገር ጭምር ታሳቢ በማድረግ መንፈሳዊ ድባቡንም ጭምር በማሰብ እግዚአብሔር እንዲረዳን መጸለይ መትጋት አለብን። እኛም ደግሞ ለቀሪው ወገኖቻችን እንዲሁ በተቻለን መጠን ለምጽአቱ አዋጅ ነጋሪ አገልግሎት በዓለማችን ላይ የተከሰቱ ክስተታዊ አሁናዊ የሆኑ ክስተቶችንም ጨምሮ ለማድረስ ጥረት እናደርጋለን። እንግዲህ ለዛሬ ያለን መረጃ ይህንን ይመስላል። የእግዚአብሔር ሰላም ከእያንዳንዳችሁ ጋር እንዲሆን እንመኛለን። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ